ኳድራቲክ ፋንክሽኖች የምንላቸው ማንኛውም y እኩል ይሆናል ax² + bx + c ተብሎ ሊጻፉ የሚችሉ ፋንክሽኖች በሙሉ ኳድራቲክ ፋንክሽን ይባላሉና እነዚህን ከሌሎቹ ፋንክሽኖች ለይተን የምናውቀው ትልቁ x ፓወር ስንት እንደሆነ በማየት ነው። ትልቁ x ፓወር ማለት x ጋር ያለው ኤክስፖነንት ሲጋራ ሁለት ኤክሶች አሉኝ አንዱ x² ይላል አንዱ x ብቻውን ነው እና እንደዚህ በአቀማመጥ ሲሰጠኝ ትልቁ x ፓወር 2 ከሆነ ያ ፋንክሽን ኳድራቲክ ፋንክሽን ነው ላለው ማለት ነው። ልክ እዚህ ጋር እንዳለው ነው። አንዱ የኳድራቲክ ፋንክሽን ምሳሌ ሊሆን የሚችለው y = 1x² የሚለው ነው። y = 1x² ስል ትልቁ የx ፓወር 2 ነው። ስለዚህ ኳድራቲክ የሚለውን ያሟላልኛል። ነገር ግን bx የሚባል ላይ ቁጥር የለኝም ወይም ተከትሎ የሚመጣ የለኝም። ይሄው በቢና በሲ ፋንታ 0 እንደማስገባት ማለት ነውና በመሰረቱ a b እና c ቁጥሮች ናቸው። ማንኛውም ቁጥር ሊገባ ይችላል። ነገር ግን በa ቦታ 0 ማስገባት አልችልም። ምክንያቱም በa ቦታ 0 ካስገባው 0 ሲባዛ x² 0 ሆነና ከዛ በኋላ x² የሚባል ነገር አይኖርኝም ማለት ነው። ይጠፋል x² የሚለው አብሮ ተያይዞ ከ0 ጋር ስለተባዛ። ስለዚህ በa ቦታ 0 ማስገባት አልችልም። ነገር ግን በa ቦታ ፖዚቲቭ ወይም ኔጌቲቭ ቁጥሮችን ላስገባ እችላለሁና ይሄውም ልዩ ልዩ ለውጦችን ያመጣል። እና ለውጦቹ ትንሽ ጠጣር ለውጦች ስለሆኑ ይሄ ብዙ ጊዜ ከትልቁ ፓወር ጋር አብሮ የተጻፈው ኮኤፊሺየንት ሊዲንግ ኮኤፊሺየንት ይባላል። ለኳድራቲክ ፋንክሽናችን a ማለት ነው ሊዲንግ ኮኤፊሺየንታችን እና ይሄን ፖዚቲቭ ወይም ኔጌቲቭ ብናደርገው ግራፋችን እንዴት እንደሚለወጥ እናያለን። እና እዚህ ጋር የወሰድነው ምሳሌ y = 1x² የሚለውን ነው። y = 1x² በፖዚቲቭ እሱን ለኔጌቲቭ ደግሞ y = -1x² የሚለው ወስደን በx ቦታ ልዩ ልዩ ቁጥሮችን እያስገባን yአችን ስንት እንደሚሆን እናያለን ማለት ነው። ከx² ሲጀምር y = x² ከሚለው ሲጀምር በx ቦታ -2 ባስገባ -2² 4 ጊዜ 1 4 አገኛለሁ። -1 ባስገባ እና -1² 1 ጊዜ 1 0 ሳስገባ 0² ሲባዛ በ1 0 1 ባስገባ 1² ሲባዛ በ1 1 እንዲሁም 2ን ባስገባ 2 ደግሞ በራሱ ሲባዛ 4 ነው 4 ጊዜ 1 4 ይሰጠኛል ማለት ነውና y = x² የሚለውን ግራፍ ልስል ብፈልግ እነዚህ ነጥቦች ግራፍ ላይ አስቀምጣለሁ ማለት ነው። ይሄው x -2 ሲሆን y +4 አካባቢ x -1 ሲሆን y +1 አካባቢ x 0 ሲሆን 0 እንዲሁም 1 ሲሆን 1 2 ሲሆን ደግሞ ተመልሶ +4 ጋር የሚመጣ አይነት ግራፍ እናያለን። እነዚህን 5 ነጥቦች ብናገናኛቸው ሮዝ ነጥቦች የዩ ቅርጽ ያለው ግራፍ እናገኛለን ይሰጠናልና ይሄ የዩ ቅርጽ ያለው ግራፍ ፓራቦላ ይባላል። እና ይሄ ፓራቦላችን ወደ ላይ የሚከፈት አይነት ፓራቦላ ሆኖ አግኝተነዋል ማለት ነው። በአንጻሩ y = 1x² በሚለው ፋንታ y = -1x² የሚለውን ብንሰራ አረንጓዴው ወይም ግልባጩን ግራፍ ይሰጠናል። ይሄውም እንዴት እንደሆነ ስናይ በx ቦታ -2 ባስገባ -2 ሲባዛ በራሱ 4 ነው 4 ጊዜ -1 -4 ይሰጠኛል። በx ቦታ -1 ባስገባ -1² 1 ሲባዛ ተመልሶ በ-1 -1 ይሰጠኛል። 0ን ባስገባ ያው 0² 0 ነው የሚሰጠኝ። አንድን ደግሞ ባስገባ 1² 1 ሲባዛ -1 ሁለትን ደግሞ ባስገባ 2² 4 ነው። ነገር ግን በ-1 ስለማባዛ መልሶ -4 ይሰጠኛል ማለት ነውና
እነዚህ ነጥቦች ፈልጌ ደግሞ ባስቀምጥና ባገናኛቸው ኤክስ ኔጌቲቭ 2 ሲሆን ዋይ ኔጌቲቭ 4 ኤክስ ኔጌቲቭ 1 ሲሆን ዋይ 1 0 ሲሆን 0 ኤክስ 1 ሲሆን ዋይ ኔጌቲቭ 1 ኤክስ 2 ሲሆን ዋይ ኔጌቲቭ 4 የሚሆኑት 5 አረንጓዴ ነጥቦችን ስናገናኝ አሁን ደግሞ ወደ ታች የተገለበጠ የሚመስል እናያለንና ይሄ ደግሞ የበቀስ ያለው ፓራቦላ ሰጥቶናል ማለት ነውና በእነዚህ በሁለት ግራፎች መካከል ያለው ልዩነት ኤ ፖዚቲቭ ወይም ኔጌቲቭ መሆኑ ነውና ስለዚህ ኤያችን ፖዚቲቭ ሲሆን ግራፋችን ወደ ላይ የሚከፈት ወይም ኦፕን ሰፖርት ፓራቦላችን ወደ ላይ የሚከፈት ይሆናል። ኤ ደግሞ ኔጌቲቭ ከሆነ ፓራቦላችን ወደ ታች የሚከፈት ይሆናል ማለት ነው።